እና እስቲ እቺኛውን ቪዲዮ ልንገራችሁ ምናምን ሱስ ምናምን እግዚአብሔር ይመስገን እያልኩ እየቀነስን በአንዴ ባንቀንስም ከዛ በኋላም እዚህ ከመጣሁ በኋላም የተወሰነ ተነካክቻለሁ በቃ የሆነ ምናምን ነገሮች እዛ ድጋሚ ወደ ቤተክርስቲያን ገባሁላችሁ ነው እንደማችሁ በቃ ያው ፍሬንዶችም ይፎግሩሃል ምናምን አረ ነገ ትመለሳለች ምናምን የምንባባላት አባባላለች አይደለ ሞር አጫሽ ቃሚ የነበረ ሰው ያውቀዋል ይሄን አባባል ሳሚ እንደመረረው አልገባቸውም እነሱ እንደመረረው ስላችሁ ማለት ነው በቃ እንዴት ነው ከዛ ከልጅነቴ ጀምሮ ሲያሳድደኝ የመጣው ማንነት ምናምን ከአውት ኦፍ ቦክስ መሆን አለብኝ አልኩኝ አብዛኞቹ ህልማቸውን የኖሩ ኑሯቸውን አሪፍ ያደረጉ ሰዎች ምናምን አውት ኦፍ ቦክስ የሆኑ ሰዎች ናቸው የሰው ወሬ ያልፈሩ በራሳቸው ተማምነው የሄዱ ብቻ የሆኑ ግድግዳዎችን ጥሰው እየጣሱ የወጡ ሰዎች ናቸው እና እንዴት ልበላችሁ መሰላችሁ ጥሩ ነገር መስራት ባይዘው so hard so painful ግን ያው at the end of the day እድሜ ልካችንንም ደግሞ አንኖርም ጀስት ላይፍ ውስጥ እስቲ የሚያስደስተኝ ነገር ምንድነው ምናምን ብዬ እንደነገርኳችሁ ነው በቃ ሞር ከኔቸር ጋር መግባባት በጀመርኩበት ፍጥነት ነው ኢቭን ያኔ እንዴት ልበላችሁ ደህና መሆን ምናምን ገብቷችኋል ፈጣሪ ከፈጠረው ነገር ጋር መስማማት ሲጀምር ነው በቃ እኔ ደህና መሆን የጀመርኩት ሜንታል ሄልዝ ኢሹ ባይዘው አብዛኛው ናርሲሲስት ነበርኩ ባጭሩ ማለት ነው ናርሲሲስት ማለት ታውቁታላችሁ የሰው እጅ ላይ ያለውን ነገር አስመንትፎ ምናምን ለራሴ እንዴት ላድርግ ምናምን በቃ ይሄ ዳርክ ሳይድ የበዛበት ሰው የለም ላይክ ዛት ራሴን አልዋሸውም አሁን ላይ ምሬ ነው የምላችሁ አብዛኛው ሰው ናርሲሲስት መሆኑላ ሜንታል ሄልዝ ሜንታል ኢሹ እንደሆኑላ ማያክሰዋል አም ሶሪ በዚህ አጋጣሚ የምሬ ነው የምላችሁ እና በዙሪያ የነበሩ አደገኛ ናርሲሲስት ፍሬንዶችንም ምናምን ዲባጉሊ መነጽር በደንብ አየኋቸው ምናምን ኦኬ ማኒፕሌት ሲደረግ ነበር ከአንዳንድ ነገሮች ሳይኮሎጂ መጽሐፎችም ሙሉ ለሙሉ አንብቤ ባልጨርስም ዳርክ ሳይኮሎጂ መጽሐፎች ምናምን የሰውን ልጅ እንዴት ማኒፕሌት እንደሚደረግ ምናምን በቃ አነበብኩ ቼክ አደረኩኝ ምናምን ኦኬ ሪያሊቲንም ስጭበረበር ነበር ለካ አልኩኝ ገብቷችኋል ሪያሊቲን አብዛኛው ሰው ፌስ ማድረግ አይፈልግም ገና ወጣት ነኝ ምንድነው ተስፋ የሚያስቆርጠኝ በዚህ ሰዓት ምናምን ብዬ አብዛኛው መልስ ባይዘው ከእግዚአብሔር ነው ያገኘሁት እና ያው አንዳንዴ የጠፋ ሲመስል ደግሞ መማር መቻል አለብህ በቃ ነገሮችን ብታገላብጥ አሪፍ ነው ብታገላብጭ አሪፍ ነው ለምን እንደሆነ ታውቃላችሁ ካለማወቅ ከድንቁርና ማወቅ ይሻላል ቢያንስ የሆነ ነገሮችን የሆነ ጥፋትህንም የሆነ ስህተትህንም ምናምን እንድታይ ያደርጋል እና መላችሁ መሰላችሁ ብቻ እንደዚህ አይነት ነገሮችን አየሁ ምናምን ስለ ሳይኮሎጂም በፊትም ኢቭን ክላስ ምናምን እያለው ራሱ እንዴ ይሄ የሰው ማይንድ ምናምን ማንበብ ጎበዝ ነኝ የሚከብደኝ አይነት ሰው አይደለሁም ኢንትሮቨርትም ስለሆንኩኝ እንዲህ በቀላሉ የምናደርሰውም ሰው ስሜቴን መጥቶ ሊያጠቃኝ ምናምን የሚችል ሰው አይደለሁም ለሰውም አያሸማቅቀኝም ገብቷል በጣም በራሴ ኦቨር ኮንፊደንስ ነኝ እስካሁን በኖርኩበት ህይወት ማለት ነው ከነስተቶቼም ቢሆን ከነፌለሪቲም ቢሆን እንደዛ አይነት ሰው ነኝ ምናምን ከዛ የሆነ ሳለ ኢቭን ኢትዮጵያ ውስጥ ማለት ነው ቡሊ ምናምን መደረግ አለ እንዴ ምናምን ብዬ አላስብም ነበር ግን አለ ሪያሊቲው ላይ ስመጣ በቃ ቡሊ ትደረጋለህ ወደድክም ጠላ እና አሁን ደግሞ ሞር እሷን ፔን እያጣጣምኳት ነው ገብቷቸዋል ቲክቶክ ምናምን ስጀምር እውነታው ምናምን ማውራት ስጀምር ያው ወዳጅ የነበረው ጠላት የሆነ ባህል ምናምን እና አብዛኛው ወጣት አይ ዶንት ኖ በዙሪያ የነበሩ ልጆችንም ምናምን ቼክ አድርግቻቸዋለሁ እንዴ ልበላችሁ ማለት ወደፊት አያስብም በቃ ኢቭን ያ ህመም እነሱ ጋር ብቻ ያለ ያለምን ችግር ላያቸው ላይ ጭነው ምናምን የሚኖረው አብዛኛው ሰው እና ስለ ሰው ምናምን ማውራት ፈልጌ ሳይሆን አዘይ እንደው ዘዴ አንድ ላይ ስለሆነ እየኖርን ያለነው አንዳችን ለአንዳችን ካልተሳሰበን ምናምን በጣም ህይወት አስቸጋሪ እየሆነች ነው አሁን አብሶ
ማንም ስለማንም ነው ኬር የማያደርገው። በቃ የጥፋት መንገድ ስትሄድ የሚከተል ሰው አበዛዙ የሆነ አሪፍ ነገር ይዤ መጥቻለሁ ምናምን እቺ ነገር ቼክ እናርጋት ምናምን ስትላቸው ደግሞ አይፈልግም ሰው በቃ ማለት የኢጎ ባሪያ እንደሆነ ስለማያውቅ ነው። ባይዘው በዚህ አጋጣሚ የበለጥከው ምናምን ነው የሚመስለው። በቃ ኢቭን ማለት ነው እኔ ጋርም የነበረ ስሜት ነው። ገብቷቸዋል። ማንም ሰውም እንዲከተለኝ ምናምን አልፈልግም። አሁን ላይ ራሴንና እግዚአብሔርን መከተል ነው የምፈልገው። ግን ያው አትዘይ እንደው ዘዴ ጥሩ ነገር እስከሰራ ድረስ ደግሞ ያው እግዚአብሔርም ያዘጋጅላል እነዛ የሚከተሉን ሰዎች። እንደዛ ከሆነ አሪፍ ነው። እንዴት ነው የሆነ ሰው ከሱስ ዓለም ወጥቶ ተቀይሮ ምናምን ሲመጣ እኔ እዛ ውስጥ ሆኜ ምናምን በቃ እኔ ጨለማ ህይወት ውስጥ ነኝ። ገብቷቸዋል። ጨለማውን ነው የለመድኩት እና ከዛ ጨለማ መውጣት አልፈልግም። ብርሃን ባይዘው ያስፈራል። የምሬን ነው የምላችሁ። ብርሃን ይፈራል፣ ሰውም ያስፈራል። ያስፈራል ስላችሁ ለቀመሰው ላጣጣመው ደስ ይላል። ግን እድሜ ልኩን በጨለማ ውስጥ መጥቶ ሰው የሆነ ብርሃን የሆነ ሰው ይዞል ሲመጣ አንፈልግም አብዛኞቻችን። እኔም የዛ ቪክቲም ስለነበርኩ ማለት ነው። እና ኮንሺየስነሴን ያው ኢጎ ሲጫወትበት ነበር ብያቸዋለሁ። እንዴት ነው ከልጅነቴ ጀምሮ አብሮ የመጣው ዴቭል ማለት ነው። አሳድጎ አለቅም ነው የሚለው ለካ። ከዛ በቃ አውት ኦፍ ዘ ቦክስ ሆናለሁ ስል የውጭውን ተውኩትና የውስጡ ጠላት በረታብኝ። የውስጡ ጠላት ስላችሁ ያው ፋሚሊ ዘመድ አዝማድ ምናምን ከቅጥሩ ልወጣ ስሞክር ማለት ነው። አጌኒዝም ሜትሪክስ መሆን አለብኝ። በቃ ይሄ ሂዩማኒቲ የሚባለውን ነገር መስበክ አለብኝ። እኔን የቀየረ አምላክ ለሌላው አይተኛም አያንቀላፋም ምናምን ብዬ ስቲል ነው ይሁን አሁን ራሱ አወር ነፍሴ ትጨነቃለች። ለምን እንደሆነ አላውቅም። እና የሆነ ነገሮችን ቀበጣጠርኩ። በቃ በቪዲዮ ወጣውና ምናምን ለሃይማኖቴም በቃ ካልተገደልኩ ምናምን እንዴት ልበላችሁ። በቃ ወጣቱ ተነስንቃ በአንዴ ቤተክርስቲያናችንን እንጠብቅ ምናምን እግዚአብሔር አለ። ገብቷቸዋል ማለቴን አላፍርበትም። ባይዘው ስቲል ነው ማለት ነው። እና የሆነ ሂሮ ካልሆንኩ ማለት በቃ ይሄ ሳሚ አሁን የመጣው ሳሚ ከዛ እንዴት ልበላችሁ አብሳውን ያው ያለንበትን ታይም እናውቀዋለን። ስለ እምነት አላወራም እንደውም ይብራባካችሁ። ከዛ በቃ የሆነ እንዴት ብጥብጥም ጸብም ሊያስነሳ ፈለገ። ሀገራችን ያው ጥሩ ሁኔታ ላይ አይደለችም። እግዚአብሔር ከዚህ ሰቆቃና መከራ ያላቃት ነው የምለው ጸሎቴ ነው። የሁል ጊዜ ጸሎቴ ነው። በዘር በብሔር ምናምን ያሉት ፍትጊያዎች፣ ጦርነቶች ምናምን አይነፋም ብቻ ከሞላ ጎደል ኢትዮጵያ ብቻ ሳትሆን እንደ ዓለምም ነው አሁን እየተናወጠች ያለችው። ዲያብሎስ በደንብ በአግባቡ ስራውን እየሰራ ያለበት ሰዓት ነው። ያው ዘመናዊነቱ ምናምን አለ ብቻ ብዙ ነገር በብዙ ነገር ኢንፍሉዌንስ ተደርጓል። ወጣቱም ተይዘናል በቃ ሁላችንም። እና ምናምን ብቻ በቃ ከዛ ድጋሚ ደግሞ ወዲያው ነው በቃ ሙሽሽ ብዬ ኢነርጂ ጨርስና ራሴን የሆነ ቦታ አገኘዋለሁ። ማለት እግዚአብሔርን እንዲህ በአንዴ የነካሁት ምናምን መሰለኝ ነው የሚባለው። እንዳልመሰለኝ እኮ አውቃለሁ እኮ በደንብ እኮ። ግን በቃ ይሄ የሜንታል ፔኑም ክራይስት ኮንሺየስነሱም እየመጣ ሲሄድ በቃ እኔም እየታመንኩ ስለሆነ በቪዲዮ ወስጄ የሆኑ ሰዎች ላይ መወርወር አይነት ነገር መሰለኛ እንደዛ ነው። እና እሞክራለሁ። አሁንም እመለሳለሁ ደግሞ 22 ዓመት ሙሉ ነግሬያቸዋለሁ። አያምንም ግን እግዚአብሔር እንዳለ አውቃለሁ። ግን አላምንም። ቤተክርስቲያን ሄዳለሁ ዝም ብዬ ሳለማለሁ ምናምን ጭንቅ ሲለኝ ነግሬው እመጣለሁ። ወዲያው ደግሞ እኮ አይነጋም አይቆይም ሁላ እኮ። ከዛ የሆነ ነገር ይደረግልኛል በቃ። ለአብዛኞቻችንም ያው እግዚአብሔር ነው የሚረዳን። ገብቷቸዋል። በደከመ ምናምን
እዚህ አሰልቺ ኑሮ ውስጥ ባለ ሰዓት ሁሌ ፈጣሪ ነው የሚረዳን። ሌሎቻችሁም በእምነታችሁ ፕሊስ። እና ከዚህ የሆነ ሰዓት ላይ በቃ እንዳልኳችሁ ማለት ነው ቆም ብዬ ስጠይቅ ለካ ሁሉም ነገር ጋር ነው እየሰጠኝ ያለው። እኔ በቃ ሰርቼ ምናምን ማመጣው ኢቭን ማለት ነው ቤተሰቦቻችን ሁላ ምናምን አያቸዋለሁ። አብዛኞቹ በቃ የሆነ እንዴ ልበላችሁ የሆነ ብርጭቆ ምናምን ስትሰብር ልጅ እያለ ራሱ እኮ እነሱ ሲሰብሩ ኖርማል ነው። አንተ ከሰበርክ ግን ያለ መጨረሻ ምናምን። ከዛ ከልጅነት ጀምሮ ያው በውስጥ የምትጠይቀው ጥያቄ ብዙ ነው። ይመለስልሃል፣ ያልተመለሰልህን ደግሞ ያው ጊዜው ሲደርስ ይመለስልሃል በሚለው ትያያዝከው ትመጣለህ። ከዛ በጀለሶቼም ዘንድ ምናምን በቃ የሆነ ቀደም ምናምን ስለምልባቸው እቺ በቃ እንዴ ልበላችሁ አጉል ብልጣብልጥ ልሁንም ሳይሆን እቺ ሰልፊሽነትም አለች። ሰውን ግን በዛ መልኩም የምጨቁን ሰው አይደለሁም ለራሴ እስከማውቀው ድረስ። ብቻ ነገሮች ላይ ደፈርፈርም የሚለው ነኝ። ይሄ ለጸብ ምናምን ሳይሆን ይሄ ማይንድ ጌሞች በቃ ምናምን ይመቹኛል እና ደፈርፈር ምናምን የሚለው ልጅም ላይ በቃ ብቻ ነገሮችን መሞከር ያስደስተኛል። ከድሮ ጀምሮ የሆነ ኢንጆይ ያደርጋለሁ። በቃ በተወሰነ መልኩ ነፍሴ ሀሴት ታገኛለች የሆነ ነገር ሞክሬ ምናምን ሲሳካልኝ ምናምን ማለት ነው። ጉምትናውን ላይ እንደዛ ነበርኩ የሆነ ሰዓት። በቃ ቺኮችም ሰብስቤ ወስደው እኔ ነኝ ምናምን ተደዋውዬ ምናምን ከዛ መጨረሻ የሆነ ሰዓት ላይ ግን በቃ እነዛ ነገሮች ናቸው ላይ ካኔን አስረው ያስቀመጡኝላ። እነዛ የዝሙት መንፈሱ ማስተርቤሽኑ፣ ፖርን ምናምኑ፣ ወልፉ፣ ሱሱ አለ ምናምን በቃ እንግሊዝኛ ዘፈን ነው ሳዳምጥ ሙለው በቃ ብድስል ነበር ሙለው እኮ በስመ አብ ወልድ እና ድብልቅልቁን ወጣውታ። ይሁን እንግዲህ ይሄን ሁላ ነገር ምናምን አሳልፌላችሁ እውነታው ግን ቦሪንግ